ጉዳይ ሆኖ ክሩ ግን ተበጥሷል። አሁን ማለት ፌደራል መንግስቱን የትግራይ ህዝብ ይቀበለዋል እያልኩ አይደለም፣ እንደዛ አይደለም። ገና ነው እሱ ሎንግ ዲስታንስ፣ በጣም ረጅም ርቀት ነው ያለው ከፌደራል መንግስት ጋር የትግራይ ህዝብ ያለው ግንኙነት። እንደዛ እንዳታያይዙት። ከህዋት ተጣላ ማለት ህዋትን ዲስታንስ አረገ ማለት ፌደራል መንግስትን ቀረበ ማለት አይደለም። አሁን ገምተው ምን መዝነው በህዋት አንፃር ስለሆነ በህዋትና በትግራይ ህዝብ መካከል ዲስታንስ ተፈጥሯል የሚል ግምገማ ነው ያነሳለው። ቅቡልነቱን አጥቷል። አንዱ ምክንያት እሱ ነው። ቅቡልነቱን ስላጣ ቶሎ ብሎ ወደ ጦርነት መግባት አለበት። ሁለተኛ ይሄ ኃይል ፖለቲኮ ሚሊቴሪ ኃይሉ የሻቢያ ተላላኪ ሆኖ ቅድም ስታነሱ ለነበረ ጽምዶ ከፈጠረ በኋላ ጽምዶውን የፈጠረበት ነገር ሻቢያ የሚፈልገውን ነገር ነው የሚያደርገው። ገንዘብ ይሰበስባል፣ ለሻቢያ ይሰጣል፣ ሻቢያ የጦር መሳሪያ ይሰጠዋል። ነዳጅ ይሰበስባል፣ ነዳጅ ይሰጠዋል፣ ጦር መሳሪያ ሻቢያ ይሰጠዋል። ወርቅ ይሰበስባል፣ ወርቁን አንስቶ ለሻቢያ ይሰጣል፣ ጦር መሳሪያ ይሰጠዋል። ወርቅ ሰጥቶ ጦር መሳሪያ ይቀበላል። የኢትዮጵያ ውስጥ ያሉ እህሎች የተለያዩ ነገሮች ሄዶ ይሰጣል፣ ናቅፋውን ይዞ ይመጣል። ስለዚህ ሙሉ ለሙሉ በሻቢያ መንግስት ቁጥጥር ስር የዋለ ነው። ይሄ ሁለተኛው ምክንያት ወደ ጦርነት መግቢያው ሁለተኛ ምክንያት ነው ማለት ነው። ሶስተኛው በጣም ግልጽ መሆን ያለባችሁ ይሄ ኃይል ይሄ ፖለቲኮ ሚሊተሪ ኃይል በሰላም ውስጥ መኖር አይችልም። ህወሓት ሃርድኮሩ በሰላም ውስጥ ኤግዚስት አያደርግም። ሰላም ከመጣ ከጦርነት ከተፋታ ብዙ መዘዞች ይመጡበታል። ለምሳሌ ትላልቅ ወንጀሎች ይጋለጣሉ። ለምሳሌ ያካበተው ሀብት ይጋለጥበታል። ለምሳሌ የሱ ህይወት ኑሮ የቤተሰቦቹ ኑሮ ይጋለጣል። ለምሳሌ በሰራዊቱ ስንቅ ትጥቅ ሰበብ አድርጎ የዘረፈው ገንዘብ ይታወቃል። ለምሳሌ የማዕድን ቁፋሮ በማድረግ ያስገባቸው ማሽኖች የተቆጣጠራቸው መሬቶች በሙሉ ይታወቃሉ። ሰላም ከሰፈነ ታጣቂ ኃይሉ ጦር መሳሪያውን ያነሳበታል። እኔም መደበኛ ህይወት ልኑር ልቋቋም እንዳንተ ልጆች ትምህርት ቤት መሄድ ፈልጋለሁ፣ ትዳር ፈልጋለሁ፣ ቤተሰብ መመስረት ፈልጋለሁ፣ መሬት ፈልጋለሁ ይለዋል። ታጣቂው ተገልብጦ ጦር መሳሪያውን ያዞርበታል። ስለዚህ በምንም ተአምር ከጦርነት ውጪ ማሰብ አይችልም። ከጦርነት ተፋቶ መኖር አይችልም። ይሄን በደንብ አስምሩት። ህወሓት ሃርድኮሩ ከጦርነት ተፋቶ መኖር አይችልም። መቼ ነው ከጦርነት የሚፋታ የሚል በርግጥ ጥያቄ ማንሳት ተገቢ ነው። አንድ ኮንዲሽን ናት እሷ። ከጦርነት ተፋቶ ለመኖር የበላይነቱን ካረጋገጠ ብቻ ነው። በኢትዮጵያ ፖለቲካ ውስጥ የበላይነቱን ካረጋገጠ ጠቅላይነቱን ካረጋገጠ አዛዥ ናዛዥነቱን ካረጋገጠ ጦርነትን ኋላ ኪሱ ነው የሚከተው። ያቆማታል ጦርነቱ በጊዜው ማለት ነው። ኋላ ኪሱ ነው የሚከተው፣ አይጥላትም። አሁን አንዳንዶች አሉ በኢህአዴግ ጊዜ ብዙ ጊዜ ሰማዋለሁ አቶ ልደቱ በተለይ እና እዛ ዙሪያ ያሉ ሰዎች ታይቶ የማይታወቅ ሰላም ነበረ ምናምን በዘመነ ይልቅ ይላሉ።
አንጻራዊ እኮ ሰላም ነበር የነበረው እንደዚህ በኢህአዴግ ዘመን እንደዚህ ይላሉ። ህወሓት መራሽ በነበረ ሰዓት አይደል? ይሄ አይደል አንዱ ቅስቀሳ ልካርለው ይሄ አይደለም የኢትዮጵያ ፖለቲካ ውስጥ አንዱ የሚቀሰቀሰው በዘመነ ኢህአዴግ ሰላም ነበረ አይነት ነገር። ለምዶ ሰላም የሆነው ግን ሰላም የሆነው ህወሓት የበላይ ስለሆነ የበላይ ከሆነ ሁልጊዜም ኋላ ኪሱ ይከታታል የጦርነት ሰነዷል። ልክ የበላይነቱን ሲያጣ ከኋላ ኪሱ አውጥቶ ደረት ኪሱ ይከታታል። ደረት ኪስ ማለት ወታደሮች ሁሌ ደረት ኪሳቸው የጦርነት እንትን ስላላቸው ይሄ እውነት ነው። እንደዛ ሲሏችሁም ኩዌስችን የምታረጉ ሰዎች እንዳላችሁ አቃ እንዴ በጣም እኮ የኢህአዴግ ዘመን እኮ ቢያንስ ከቦታ ቦታ መንቀሳቀስ ይቻል ነበር። ከቦታ ቦታ ሄዶ አሁን እኮ የአዲስ አበባ መንግስት ሆኗል። አሁን እኮ እንደዚህ ሆኗል። አትሰሙም? ይሄን በእያንዳንዳችሁ አትሰሟቸውም? ሲስቁ ሲሳለቁ አሁን የእንትን አጀዋርን ጨምራችሁ የአዲስ አበባ ምናምን ምን ደሴት ነው ደሴቲቷ ምናምን ተማርን የሚሉት ሁሉ ደሴቲቷ ምን ሲሉት ሰማን። ደሴቲቷ ከሆነም የሆነችው በማን ነው ጠይቋቸው። ያኔ በማን ነው ደሴቲቷ የሆነችው ብላችሁ ጠይቋቸው። አትጠራጠሩ። ቲፒኤልኤፍ መጥቶ አሁን እንኳን አላቅም የበላይነቱን ካረጋገጠ ሀብቱንም ኢኮኖሚውንም ምን ካረጋገጠ ሰጥለጥ አድርጎ ይገዛል። አሁን ይችላል አይችልም አላቅም። ይችላል አይመስለኝም። ከዚህ በኋላ አልቋል። ግን ያኔ የኋላ ኪሱ ስለከተታት ነው። እንደ ደግሞ አንጻራዊነት የት ነው? ሶማሌ ክልል ሰላም ነበረ? ጄሌ ጓዴን አቋቁመህ ከጅብ ጋር ያሰርክ ሰላም ነበር? ከጅብ ጋር ያሰርክ ከእባብ ጋር ያሰርክ ጋምቤላ ሰላም ነበረ? አኝዋኮች ደህና ነው የነበሩት? እነሱ እኮ የነሱን ቃል አለመጠቀም ነው እንጂ ዘር ማጥፋት እኮ ነው የሚሉት አኝዋኮች። አማራው ሰላም ነበርኩ ይላል። አሁን ጽንፈኛው እርቅ ስለፈጠረ ያቺ ማውራት አይፈልግም እንጂ የዘር ማጥፋት መቼ ጀመረ ሲባል የሚናገረው በተቋማዊ ሆኖ መንግስታዊ አቅም ይዞ በህወሓት ነው የመጣው። እስክንድር ነጋ ወራሪው እስኬው የት ሄድክ አለ በህይወት ተቋማዊ ህገ መንግስታዊ ቁመና ይዞ ምናምን የዘር ማጥፋት የተፈጸመበት በዘመነ ህወሓት ኢህአዴግ ስትሉ አልነበር እንዴ? ልክ ነኝ? አጠፋው ወይስ አበባ ሲበተንለት ነው የነበረው የምትሉት? በቀይ ምንጣፍ ነበር አማራው ሲሄድ የነበረው የምትሉት? እንደሱም ሆኖ ነው ያልኳቸው። እንደሱም ሆኖ ግን ቢያንስ የኋላ ኪሱ ከቶ አገር ሲያንቀጠቅጥ ነው የከረመው። ይሄ እውነት ነው። 2 ሚሊዮን አማራ ጠፋ። መርዝ ማን ነው? ዶክተር ቴዎድሮስ አድሃኖም እንደ አማራው አይደል ምን ሲወቅሶ የነበረው መድኃኒት ሴቶቻችን ላይ ረጨ ብለው ምንድነው መድኃኒት ክትባት አደረጋቸው ተብሎ እኔ ነኝ እንዴ? ሶ ኢቭን ሆኖም ነው ያልኳቸው ያለሁት። ዛሬ የሚናገሩት በኢህአዴግ ጊዜ ነበረ ሰላም ምናምን የሚሉትም ጨምሮ ማለት ነው። ኦኬ በኋላ ኪሱ ነበር። ከዛ በኋላ በእያንዳንዷ ብጥብጥና ሁከት ኢትዮጵያ ውስጥ በተፈጠረችው በእያንዳንዷ ውስጥ ህወሓት አለ። የለም ኦነግ ሸኔን መቀሌ ላይ መርቆ አልሸኘውም። የኦነግ ሸኔ አባላቶች ውስጥ አመራሮቹ የህወሓት ሰዎች እንደሆኑ ልጁ አልነገረንም። ዛሬ ያሰሩት እንጂ አሁን አልነበረም እኮ ነው። ምን አጠፋውኝ እኮ አሁን የባሰ ነገር ሊኖር ይችላል። እኔ እንደዛ አላልኩም። ግልጽ እንድትሆኑ ከባሰም ብሷል። ምክንያቱም የመንግስት መዋቅር ይዞ የሚሊቴሪ መዋቅር ይዞ አቅም ገንብቶ
የበላይነቴን አረጋግጬ እኖራለሁ ብሎ ያለው አካል ተመታ። ሲመታ ከነመዋቅሩ ነው የወጣው እህቴ እንዴ። በኦነግ ሸኔ ውስጥ ህዋት የለም ነው? ኦነግ ሸኔን እኮ ሊድ የሚያደርገው ህዋት ነው። ነገሩ ራሳቸውን እኔ አይደለም ራሳቸውን የነገሯቸው። ከሻቢያ ጋር ኦርጋናይዝ እየሆነ አሁን የመጣው ህዋት አይደለም እንዴ? ከመጀመሪያ ጀምሮ አገሪቷ ሰላም እንዳትሆን በለውጥ ውስጥ የነበረው እንቅስቃሴ ምንድነው? እኔ ፐርሰናሊ ምናምን ኢህአዴግ ይፍረስ ብዬ ስልኮ መጀመሪያ ዛቻ የተላከብኝ እኮ ከቲፒኤልኤፍ ነው። ኢህአዴግ ይፍረስ ስል ማኒፌስቶ ጽፌ ኢትዮጵያ እንደ ሀገር ሰላም ሆና ልትቀጥል ከሆነ ኢህአዴግ ነው መፍረስ ያለበት፣ ኢህአዴግ ካልፈረሰ የብሔር ፖለቲካ አይፈርስም ብዬ ጽፌ ከዛ ነው ዛቻ የተላከልኝ። የምታውቁት ነው ደግሞ ኢትዮጵያ ውስጥ ለውጥ እንዳይመጣ የብሔር ፖለቲካ እንዲቀጥል የዘር ፖለቲካ እንዲቀጥል ማን ነው የነበረው? እሱ ነው እኮ እያነሳ ያለሁት። ትንሽ እንትኑን አርጉ፣ ሰፋ አርጋችሁ ተመልከቱት። ሰላም አለ እያልኩ አይደለም። የአማራ ክልል እያየሁ እንዴት ሰላም አለ እላለሁ? ትግራይ ክልል እያየሁ እንዴት ሰላም አለ? ትግራይ ወታደራዊ ካምፕ ሆናለች ብዬ ሰላም አልችልም እኮ። ስለ መንስኤውና ገፊ ምክንያቱ ነው እያወራን። ማን ነው የሚለው ላይ ፓወር ነበራቸው፣ ኮንትሮል አድርገውት ነበረ። እኔው ትገራችሁ አይ ዶንት ኖ ወደ ሌላ እንዳልገባ ከሲሳይ ጋር ብዙ ጊዜ እንከራከር ነበር። ሲሳይ ጌና እኔና እሱ ነው መሰለኝ የምንከራከረው። ከፈለገ ዛሬ መናገር ይችላል። ስንወጣ ሚዲያም ላይ እንከራከራለን። እኔ አይ ዶንት ኖ አግሬሲቭ ነበርኩ መሰለኝ። በቃ ሪቮሉሽነሪ መሆን አለብኝ ብዬም ስለማስብ የሚዲያውም እዚህ ዕለታዊውንም እኔ ነኝ የመሰረትኩት። ዕለታዊ ላይ የዚህ የዴቪል አድቮኬት መጫወት አይታችሁ ከሆነ ዕለታዊ ዴቪል አድቮኬት ባህሪ ያለው እኔ ጋር ስትመጡ ታያላችሁ። ያን ባህሪ ብዙ ሰው ላያውቅ ይችላል። ዕለታዊ የሚባለውም ተወዳጅ የሆነበት ምክንያት በኋላ ላይ የወደቀው በዛ ነው። በነገራችን ሶ እንትኑን ፕሮግራሙን ዲዛይን ሳረገው ለየት ብሎ ሰዎች ጭንቅላታቸው ውስጥ እንዲገባ ከሞላ ጎደል የዴቪል አድቮኬት ስራ ምሰራ ነበር። ያን ጫወት ነበር ወይም እኔና ሌሎች ሰዎችም ሊኖር ይችላሉ። ቤዚካሊ ግን ዲዛይን ያደረኩት እኔ ነኝ። ኃላፊነት እንትን ወስጄ ነው፣ በኮንፊደንስ ነው የምናገረው፣ በሙሉ መተማመን። ሶ ያን የምንከራከረው ወደ ኋላ ወስጃችሁ ነው። እኔ አግሬሲቭ ሆኜ ነው የምመጣው። በጣም አግሬሲቭ ነኝ። ኢህአዴግ ይፍረስላል ደኒ ሲሳይ ገና ከወጣም በኋላም ባይዘው ከወጣም በኋላም ከፕሮግራሙም በኋላ አይ በዚህ ልክ እኮ እንዴት ነው ኤርሚያስ አያወቀው? ሚሊቴሪውን የተቆጣጠሩት እነሱ፣ ደህንነቱን የተቆጣጠሩት እነሱ፣ ኢኮኖሚውን የተቆጣጠሩት እነሱ። ካንተ በላይ ደግሞ ይሄን የነገረን የለም። ይሄ ሰውዬ ብቻው ምን ሊያደርግ ይችላል? ይሄው አንዳንዴ እኮ ዘግተውበት ይመጣሉ። ጠባቂውን የተቆጣጠሩት እነሱ ናቸው። ደስ እንትና እንዳደረጉት ማለት ነው ኃይለ ማርያምን ጠባቂዎቹን ይቆጣጠራሉ፣ ንግግሮቹን ይቆጣጠራሉ፣ መጋቢዎቹ እነሱ ናቸው፣ የሚሊቴሪው ደህንነት ኃላፊዎቹ እነሱ ናቸው፣ ጀነራሎቹ በሙሉ እነሱ ናቸው፣ ኢህአዴግ ውስጥ እነሱ ናቸው። እና እንዳንሰብረው ይሄን ሰውዬ ይለኛል። እኔ ከምሬ ነው የምነግራችሁ። ይሄን ሰውዬ እንዳንሰብረው ይርሚያስተው ይላል ነው። እኔ ደግሞ በጣም ሪቮሉሽነሪ ነበርኩ የዛን። ዝም ብዬ በባዶም አይደለም የግብታዊም የሆነ ያልኩ አልነበረም። የራሴን ስትራቴጂዎችም ተናግሬያለሁ። ለምሳሌ ፖፑሊስቲውን ብያለሁ። በህዝብኝነት ያስፈጽመው፣ ወደ ህዝቡ ሂድና ፓርቲውን ይተወውና ኢህአዴግን ይተወውና ሚሊቴሪውን ሂድና ህዝቡ ሞቢላይዝ ያርግ፣ ህዝቡ ከፓርቲው በላይ ይሁን። ምክንያቱም ኢትዮጵያ ውስጥ ፓርቲ ከህዝብ በላይ ነው። በእርግጠኝነት የምነግራችሁ ዶክተር አብይ ከፓርቲ በታች ሆኖ ቢሆን ኖሮ ዛሬ የደረሰበት ደረጃ አይደርስም። ዛሬ የደረሰበት ህዝቡን ሞቢላይዝ እንዲሆን ነበረ። ነው ያቺ የሰኒያ ምናምን ስብሰባውን ታስታውሳላችሁ? የአሜሪካ ስብሰባዎችን ታስታውሳላችሁ? የኔ ነው እያልኩ አይደለም፣ እንደዛ እንዳትወስዱ።
ወይም ያ ጠቅላይ ሚኒስትሩ ወይ በሱ ዙሪያ ያሉ ሰዎች እንደዛ አስቡም ነበር አላልኩም። የኔን መከራከሪያ ነው ማነሳላችሁ። በፍጹም በኢህአዴግ መዋቅር ሄዶ በመከላከያ መዋቅር ባለው ሄዶ ለውጥ አይመጣም። ወደ ትፋት ነው የሚመለሰው። መንከባለል ነው የሚሆነው። ስለዚህ ፖፑሊስት አፕሮች ተከትሎ ህዝቡን ሞቢላይዝ አድርጎ ፓርቲው አንገቱን እንዲቀብር ማድረግ አለበት። የኔ መከራከሪያ ማለት ያለ ሶሉሽን አይደለም ሲከራከር የነበረውላችሁ ነው። ይሄን ነጥብ ቅድም ስላነሳሽው ነው። የሰኔ 16ቱ የሰኔ 16 ነው የሚባለው የፈንጂ የቦምብ ፍንዳታ ከየት ነው የመነጨው? እንዴት ነው የመነጨው? አንድ ጥያቄ ነው። ኦኬ፣ እንዴት ነው የመነጨው? ከየት ነው የመነጨው? የስቴዲየሙ የመስቀል አደባባዩ ቦምብ ፍንዳታ። ከዛ ቀጥሉና አሳሲኔሽኑን ምኑን እያንዳንዱን ካልኩሌት አድርጉት ከነ አጫሉ ጀምሮ ማለት ነው። ስለዚህ ይሄ ኃይል የህወሓት ኃይል ስልጣኑን ካልተቆጣጠረ በበላይነት ካልያዘ አጠቃላይ መንገዱ የጦርነት መንገድ ነው። ስለዚህ አሁን ስላለው የሰላም እጦት ስንነጋገር ቁጥሩ ቀላል ያልሆነ የሰላም እጦት የሚቀዳው የሚመነጨው ከዚህ ኃይል ነው ያልኳችሁ ያለው ኤክስፒሪየንሱም ስላለ ቱ ቢ ፌር ሁን ያልከው ያለሽኝ ሰው በዛ ደረጃ ነው ላነሳ የፈለኩት እንጂ አሁን ሰላም በሰላም ወይ እንደዚህ የዛን ጊዜ አይሻልም? የዛን ጊዜ ተሻለው በእርግጠኝነት ልክ እኮ የበላይነቱ ሲነቀነቅ ሀገሪቷ እኮ ተናወጠች እኮ። ወደ መቀሌ ሲሄድ በሰላም ቁጭ አለ መቀሌ። ጀነራሎቹ መጥራት ጀመረ። አንብቡት መጽሐፉ፣ የጀነራል ዮሐንስን መጽሐፍ አንብቡ። ወደ መቀሌ ሲሄድ አርፎ ተቀመጠ? አልተቀመጠም እኮ። በስራ ላይ ያሉ ጀነራሎችን እየጠራ እንዴት መንግስትን ገልብጥ እያለ ማሰብ እኮ ነው የጀመረው። ፖለቲከኞቹን ሰብስቦ አምጥቶ እንዴት አድርገን ነው መንግስት የምንገለብጠው? ፌዴራሊስት ኃይሎች እናደራጅ። እሺ፣ አዲስ አበባ ያሉ ፌዴራሊስት ኃይሎች ተብለው ተሰብስበው ሄዱ። አርፎ ተቀምጧል። ስለዚህ ሄደና እዛ የሁሉም ነገር ተቃራኒ ሆኖ ተቀመጠ። እኔ አፍራሽ ግብረ ኃይል ምለው ለዚህ ነው። አፍራሽ ግብረ ኃይል ሆነ። ፌዴራል መንግስቱ በቀኝ ይሄዳለው ሲል ይመጣና በግራ ነው የሚሄደው ይላል። በእርግጠኝነት የምነግራችሁ ፌዴራል መንግስቱ በግራ ነው የሚሄደው ቢለው ይመጡና እነሱ በቀኝ ነው የሚሄደው ይላል። እንዳልኩት መዋቅር አላቸው፣ ኢኮኖሚ አላቸው፣ ሚሊቴሪ አላቸው፣ ሰው ኃይል አላቸው። ስለዚህ አፍራሽ ግብረ ኃይል ሆኑ። የሁሉም ነገር ማፍረስ። የኔን አርጊውመንት ልንገራችሁ፣ ከአፈወርቅ ጋር የምንስማማበት መከራከሪያ ነው። ጽፎት አይቻልም። ምሳሌ ልስጣችሁ፣ ምናልባት ፌቨንም ለዚህን ጥያቄ ማየት ትችላለሽ። ምንድነው አሁን በኮቪድ ጊዜ በኮቪድ ወቅት ብልጽግና አይ ምርጫውን ማድረግ እችላለሁ ምርጫው ይደረግ ቢል ኖሮ ዱ ዩ ቲንክ ህወሓት ምርጫ ያደርጋል ይል ነበር? የሁሉም ነገር ተቃራኒ እኩል ደግሞ ራሱን ደግሞ ሲያይ በስታተስ እኩል። ስለዚህ ኮቪድ ስለሆነ ቢሆንም ባይሆንም ምርጫ አካሂዳለሁ በ5 ዓመት ምርጫ መካሄድ አለብኝ ብሎ ብልጽግና ቢል እነሱ መተው በዚህ ወቅትማ ምርጫ እናካሂድም ነው የሚሉት። ቢኮዝ መንግስት አይሆኑም ያውቁታል። አይ ቲንክ ይሄን ነገር በደንብ መረዳት የሚያስፈልጋል። ከዚህ በኋላ ይሄ ፖለቲኮ ሚሊቴሪ ኃይል የፌደራል መንግስቱን ስልጣን ካልተቆጣጠረ በእርግጠኝነት የምነግራችሁ ኢትዮጵያ ውስጥ ሰላም አይኖርም። ሪሌቲቭ ነው ያነሳ ያለሁት።
ይሄ ኃይል መጥቶ ስልጣኑን መቆጣጠር ካልቻለ ሰላም አይኖርም ማለት ያው ሰላም አይኖርም ማለት ያመሰ ይኖራል ማለት ነው ያልኩ ያለው በፍጹም የበላይነቱን ካላረጋገጠ በኢትዮጵያ ፖለቲካ ውስጥ አዛዥ ናዛዥ መሆን ካልቻለ አንገቱ ቢቆረጥ እኩልነትን አይቀበልም ይያል እኔ በዚህ ግምገማዬ ብሳሳት እመርጣለሁ ባይዘወይ ከተሳሳት በይፋ ወጥቼ ይቅርታ ጠይቃለሁ አምኖ ተቀብሎ የድርሻዬን ወስጄ የኩሌታዬን ወስጄ ይሄዳለው የሚል ከተፈጠረ ከዚህ ውስጥ በቃ እኔ ፖለቲካውን አልገባኝም ማለት ነው ይሄንንም እንድትረዱ ስለፈለኩ ሁሉ ጊዜም የበላይ ካልሆነ ሁከት ፈጣሪ ነው ሁሉ ጊዜም የበላይ ካልሆነ ብጥብጥ ፈጣሪ ነው ጦርነት ቀፍቃፊ ነው አረኖ እንዴት እንደምንኖር ከዚህ ኃይል ጋር አላቅም በደንብ መነጋገር ያስፈልጋል እንዴት ይሄን አካል ሃንድል ማድረግ ይቻላል ከባድ ነው ለዚህ ነው ሃንድል ማድረግ ስላልተቻለ ነው ወደ ጦርነት እየገባን ያለው ኢን ዘ ሎንግ ራን መዋቅሩን ሲሸረሽየው ምናምን እድሜ አሚን ይሄ እድሜ ልክ እያልኩ አይደለም ሮንግሊ እንዳትወስዱት ይሄ ኃይል ግን እስካለ ድረስ ኢትዮጵያ በጦርነት ውስጥ ቆያለች ለዚህ ነው ጦርነት ውስጥ የገባ ነው ጥያቄ ቢወገድም ለዚህ ነው we are under the war ከጦርነት ውጪ ይሄ ኃይል ካለ አማራጭ የለም ወይ አምነን ፈቅደን 4 ኪሎን ሰተነው የበላይነቱን ተቀብለን አንተ ማለት ዩኒክ ነህ ልዩ ፍጥር ነህ ብለን ኤክሰፕሽናል ነህ ብለን ከሆነ የኋላ ኪሱ ይከተዋል ቅድም ለተነሳው ጥያቄ ሰላም እንትኑ የጦርነት መፈክሩ ስለዚህ ለዚህ ነው ጦርነት ውስጥ ያለ ነው ከጦርነት መውጣት ያቃተን ለዚህ ነው ይሄ ኃይል ስላለ ነው ተስፋ ላስቆርጣችሁ አልፈልግም እድሜ ልክ ይቀጥላል እያልኩ አይደለም ለምሳሌ ከፖለቲኮ ሚሊቴሪ ኃይሉ በተለይ ከሚሊቴሪ ኃይል የሚባለው ይሄ ከኮሮና ከዛ በላይ ከ10 አመት በኋላ 60% የሚሆነው ወይም 50% የሚሆነው ተፈጥሮ ተወስዷለች ብዬ አምናለሁ ጥሩ አነጋገር ላይሆን ይችላል ግን ተፈጥሮን መቀበል ደግሞ ያስፈልጋል አሁን የምታያቸው ስንት እንደሆኑ አላቅም ቢያንስ ግን አሁን ስቆጥራቸው ከ25 30 ጀነራሎች አሉ መሰለኝ አሁን ትግራይ ውስጥ ቆጥራቸዋል ቁጠሯቸው አንድ 25 30 ይሆናሉ አሁን ዘብሰማ ትላንት ነው የሴድ ኮሎኔል የሆኑት ሁሉ ጀነራል ሆነዋል እነ ወርቃይኑ እነ ምናምን በሙሉ ጀነራል ሆነዋል ሶ ሌትስ ሴይ 30 ጀነራል ቢኖር after 10 years 15ቱ ጀነራል በተፈጥሮ ስራ ቦታቸው ላይ ነው ተፈጥሮ ማለት ይሞታሉ ማለት አይደለም ዲስፋንክሽናል ይሆናሉ ነው ያልከለው on the average 70 አመት ቢሆኑ ነው 10 አመት ሲጨመር 80 አመት ሆኖ ኢሳያስ አፈወርቂ ብቻ ነው የቀጠለው ስለዚህ እኔን የምትጠይቁኝ ስትራቴጂ ባወጣ በእነዚህ ሰዎች የጥፋት ኃይልናታቸው ለ10 አመት ነው የሚቀጥለው መጠንቀቅ ያለብን እነዚህ ኃይሎች ራሳቸውን እንዳያፈሩ ነው መጠንቀቅ ያለብን እንዳያፈሩ እንጂ 27 ኮኑ ጀነራሎቹ ቴንኪው ሳዳም 27 ኮኑ ከ27ቱ ያለ ምንም ጥርጥር ከ10 አመት በኋላ 15ቱ የሉ ተፈጥሮ ወስዳቸዋለች ወይም ከስራ ውጪ ናቸው ከ15 አመት በኋላ 27ቱም የሉ እንዳትናደዱ እነዛ ወዳጆች
ተፈጥሮ ስለሆነ ነው ማነሳው። በአቨሬጅ 70 ዓመት ነው 70 ዓመታቸው ነው። 15 ዓመት 85 ዓመት ቆሞ ጀነራል እያለ ይመራል አርሚ ሊደር ምናምን ይባላል የሚባል አይመስለኝም። 85 ዓመት ያው ኢትዮጵያዊ ነው። ስለዚህ ከሆነ ጊዜ በኋላ ተፈጥሮ ተወስዳቸዋለች። የሰው ኃይልም እያፈሩ ስላልሆነ ታሪክ ነው የሚሆኑት። so after 10 years ነገሮች ኩል ዳውን ያደርጋሉ ብዬ አምናለሁ። እስከዛ ድረስ ግን ኤግዚስት ካረጉ ጦርነቱም ይቀጥላል። ምን ከሆነ የበላይነታቸውን እስካላገኙ ድረስ። ተግባባን ለጥያቄያችሁ? ስለዚህ የኢትዮጵያ የቀውስ ማዕከል የቀውስ ማግኔት ከጫፍ እስከ ጫፍ ይሄ ኃይል ነው። የቀውስ ማግኔት የሆነው ግን በበላይነት መቆጣጠር ስለሚፈልግ በበላይነት ይሄ ግልጽ እንዲሆን ፋንክሽናል ነው። አሁን ስብሐት ሲነሳ ይችላል። ስብሐት ዲስፋንክሽናል ነው። ኦፕሬሽን ላይ የለም። አይዲያዎቹ ነው ያሉት የተወሰነ ኦርደር ምናምን የሚሰጣቸው ነገሮች ይኖራሉ። እነዚህ ኃይሎች ግን ፋንክሽናል ሚሊተሪ ናቸው። ቆመው የጦር የሚያዙ የሚያሰለጥኑ የጦር ስትራቴጂ የሚያወጡ ምናምን ከሰራዊት ጋር የሚነጋገሩ ናቸው። so I don't think so after 10 years። ስለዚህ አሁን ያለው የወጣት መንግስት ከሆነ ወጣቶችም I think ዲዛይን ስታረጉ በዛ ደረጃ ማሰብ ጠቃሚ ነው ብዬ ነው ማምነው። ግን አጠቃለው ይሄን ጉዳይ ይሄ ኃይል ስልጣኑን ካልተቆጣጠረ ሁሉ ጊዜም ቢሆን ጦርነት ውስጥ ነው ያለው። ኢትዮጵያን ጦርነት ውስጥ ነው የሚነክራት። ከጦርነት አይወጣም። ወደ ሰላም ይመጣል ብላችሁ የምታስቡ ካላችሁ እናንተ ሞኞች ናችሁ። ሁሌም በኢትዮጵያ ፖለቲካ ውስጥ የትግራይ ጽንፈኛ ህልሙ የበላይ መሆን፣ እሱ የበላይ ያልሆነባት አገር ጥንቅር ብላ ትጥፋ። ህገ መንግስት ሲያወጡ ያሰቡት ምንድነው? በፓርቲ የበላይነት እድሜ ልካችንን እንቀጥላለን። ለህዝቡ ግን ህገ መንግስት አለ። ፓርላማ እኮ ብዙ ኦሮሞ ነው። ከ547 ወንበር 178 እኮ ኦሮሞ ነው። ከ547 ወንበሩ 138 እኮ አማራ ነው። እኛ እኮ 38 ብቻ ነን። ምንድነው ደግሞ የኢትዮጵያ ትልቁ ስልጣን ህዝብ ተወካዮች ምክር ቤት ነው። እሱን እያሉ መኖር ነበር የፈለጉት። በጣም ውስጥ ሚስጥሩ እንድታውቁት ፈልጋለሁ። የሰራንበትም ስለሆነ ነው። እኛውን መድረክ ላይ ወጥተን ሲጠይቁን ከተመምራን ምናምን እንወያያለን። የትግራይ በላይነት ምናምን የትግራይ ነው የሚሉት። ይቅርታ ለዛ የዋት የሚባለው አልተለመደም ይዛኔ። ግን የዋት የበላይነት ሲሉን የምንከራከረው መሰላችሁ? ምንም ታወሩት የፓርላማው እኮ 547 ወንበር ነው ያለው። ከ547 178 እኮ ኦሮሞ ነው። 138 እኮ አማራ ነው። ደምሩት። ኦሮሞና አማራ ብቻ እኮ የሀገሪቱ ትልቅ ስልጣን ደግሞ ፓርላማ ነው። ህገ መንግስቱ ላይ ያን ይላል። ይሄ ነው መከራከሪያችን። ልንገራችሁ፣ አሁንት ፓርላማ ነበረ እንዳይጣሉኝ እንጂ ፓርላማ አባላት እውነት ፓርላማ ነበረ። አሁንም ቢሆን ምን ያህል ፋንክሽናል ነው ፓርላማ? የሚገባውን ነገር ነው እየሰራለው። አሁን ደግሞ ተገልበጡና ስሟቸው እነዚሁ ሰዎች የህወሓት ሰዎች ፌደራል ላይ ፓርላማ በሌለንበት ፌዴሬሽን ምክር ቤት በሌለንበት ትግራይ ከፌደራሉ ተነጥላ ይችላል። ልንገራችሁ፣ በግልጽ ልንገራችሁ፣ ይሄን ነገር ናሉላ ምናምን ሲያወሩት ስለምሰማ ነው። ፌደራሉ በሌለንበት ፓርላማ ውስጥ በሌለንበት ፌዴሬሽን ምክር ቤት በሌለንበት የፌደራል ስልጣን ላይ በሌለንበት ይላሉ አይደል? በግልጽ ልንገራችሁ፣ ትግራይ ውስጥ ምርጫ ተካሂዶ 138ቱንም ወንበር ቲፒኤልኤፍ ቢቆጣጠረው 4 ኪሎ መጥቶ ፓርላማ አይገባም። ይሄን ቃሉን ያዙና 4 ኪሎ 138ቱም ህወሓት ሆኖ ከገባ ቆሜ ያጨበጭብለታል። ለ2 ደቂቃ ቆሜ ያጨበጭባል። ያዙልኝ። ፌዴሬሽን ምክር ቤት ተወክሎ 6 ወንበር ይዞ እቀጥላለሁ ካለ መጥቻ ያጨበጭባል።
ማጨብጨብ ትርጉም አለው ብዬ አይደለም ቃሌን ለመጠበቅ ሪከርድ የምታደርጉ ሰዎችም ይያላችሁ ስላላችሁ ስለማቅ አዲስ ኮምፓስ ውስጥ ጥያቄው ምንድነው አልገባችሁም ያልኩት ታደሰ ወረደ ከተሰጠው ስራ አንዱ ምርጫ ማካሄድ ነው አይደል ተወክሶ ምርጫ ተካሄደ ብለን ብናስብና ህወሓትም ወደ ምርጫ ገባ ብንባል 138 ወንበሩን ሙሉ ህወሓት ቢቆጣጠረው ና ወደ አዲስ አበባና 138 ወንበሩን ተረከብ ቢባል ህወሓት 138 ወንበሩን አይረከብም ነው ያልኳችሁ ያለው አይቀመጥበት ከባድ እንትን ነው አይደል ከባድ ስቴትመንት ነው ይሄን ያዙልኝ ግለል በቃ ሰላም ሰፍኖ ሁሉ ነገር ሰፍኖ ጌታቸው ዶክተር ጀነራል ታደሰ ወረደስ ከስምንቱ ቃል ኪዳን አንዱን ተሳክቶለት ምርጫ ተካሂዶ 38ቱንም ነደብረጽዮን አሸንፈው 6ቱንም ወስደው ኑ ፌዴሬሽን ምክር ቤት ግቡ ኑ ፓርላማ ግቡ ይባሉ አንገታቸው ቢቆረጥ አይገቡ ለምን ጥሩ ጥያቄ ነው ለነሱ እኩልነት ባርነት ነው እኩልነት ባርነት ነው አይደለም ማይኖሪቲ እኩልነት ባርነት ነው ባሪያ ሆነ ነው የሚመስለው ተገዢ ሆነ ነው የሚመስለው ይሄ ማይንድ ሴታቸው ነው ይሄ ስለ ኢትዮጵያ ፖለቲካ ህወሓትን አስቀምጣችሁ ስታስቡ በዚህ ርቀት ካላሰባችሁ ተሳሳታላችሁ እንዳትሸወዱ እውነት እኮ ነው ፓርላማ ውስጥ ወኪል የላቸውም ፌዴሬሽን ምክር ቤት ውስጥ ወኪል የላቸውም ቢኖራቸው ኖሮ ምናምን አትበሉ እንዲኖራቸው አይፈልጉም እኔ ብልጽግና ይፈልጋል አይፈልግም እሱ ስለ ብልጽግና አወራለሁ አንገታቸው ቢቆረጥ ግን እነሱ ፓርላማ አይገቡ ማይኖሪቲ ሆነው መኖራቸው አይፈልጉም ህዳጣን ሆነው የመሞት ያህል የባርነት ነው ለነሱ ህዳጣን መሆን ማለት የፖለቲካው ኮር እምብርት ይሄ ነው በነገራችን ይሄ ማለት ባይዘው ህወሓት ብቻ አይደለም የትግራይ ብሔርተኛ ጽንፈኛውም ተመሳሳይ ሐሳብ ነው ያለው ሂዱ ሚዲያ ውጭ ሀገር ያሉት ሚዲያ ስሟቸው ይሄ ህገ መንግስት ባለበት ከዚህ በኋላ ትግራይ ትኖራለች እንዴ ሲሉ ተሰሟቸዋላችሁ ትላንት ጸጥ ህወሓት የበላይ በነበረ ሰዓት ትንፍሽ ማይሏት አሁን እንደ ህገ መንግስት ባለበት እንኖራለን እንደ ይሏቸዋል ለምንድነው ዛሬ ህገ መንግስት ጥያቄ ያነሱት ለህገ መንግስቷን የሚፈልጓት ለአንድ ነገር ነው ለአንቀጽ 39 ነው የሚፈልጓት አለቀ እሱ ይገነጠላሉ ያልኳችሁ አይደል ለማስፈራሪያ ነው ከአንቀጽ 39 ውጪ ሌላ ነገር አይፈልጉም ለዚህ ነው የትግራይ ብሔርተኞች ጋር አሁን እንዴ በዚህ ህገ መንግስት ነው እንደ የምንተዳደረው መባል የጀመረው ለ27 አመት ህገ መንግስት ወይ ሞት ነበሩ የህገ መንግስቱ ዘበኛ ነበሩ ለምረው ዘበኛ የሆኑት የማይሰራ ህገ መንግስት ሼልፍ ላይ ተቀመጠ ስለሆነ አቧራ እየጠጣ ስለሆነ ልክ አቧራው ተራግፎ ሲመጣ ደነገጡ ቢኮዝ እነሱ በፓርቲ የበላይነት ቆይተን ህገ መንግስቱን ደፍቀነው በፓርቲ የበላይነት እንቀጥላለን ነው እሳቢያቸው የነበረው ከዛ ህወሓት 9 ባዴን 9 ደህዴን 9 አራታችን 936 የሀገሪቷ ፈላጭ ቆራጮች 36 ናቸው ሶማሌ የራስ ጉዳይ ጋምቤላ የራስ ጉዳይ አንተ አጋርነ አፋር የራስ ጉዳይ አጋርነ ቤኒሻንጉል የራስ ጉዳይ አጋርነ ሁለተኛ ነው አንተ ለምን ምንም ጀስቲፊኬሽን የለውም ህዝብ ብዛት ነው በሶማሌና በትግራይ ማለት ልዩነት የለም እንደውም የትግራይ በየሶማሌ ይበልጣል በሪሶርስ ነው ብዙ መናገር ይቻላል በሶማሌ ብዛት ነው በኤሪያ ጂኦግራፊ ኤሪያ ነው ብዙ መናገር ይቻላል ግን ሁለተኛ ነው መወሰናችን ማንንም ይወስነው ኦሮሞ አማራ ትግራይ ደቡብ ስንት 99936 ፓርላማስ እንቅልፍ መተኛ ፓርላማስ ህመም ማስታመም ፓርላማስ ትምህርት ቤት መማሪያ ደካሞች የሚገቡበት ያመማቸው ሰዎች የሚገቡበት እረፍት መውሰድ ያለባቸው የሚገቡበት መቀጣት ያለባቸው ሰዎች የሚገቡበት ስንቶቻችን ፓርላማ ግቡ ሲባልኩ እንቃወም ነው ምን ነው ጉልበት አነሰን እንዴ
ፓርቲው አልፈለገንም ማለት ነው እኮ ነው የምንለው። በነገራችን ላይ እንደ ትልቅ እንዳትቆጥሩት ፓርላማ በጣም በቃ የውድቀት ቦታ ነው ለፓርቲው የነበረው። መውደቂያ ስታጡ ምገቡበት ማለት ነው። ወይም ፓርቲው ሳይፈልጋችሁ ሲቀር ህመሙን ያስታም ትምርቱን ይማር ምናምን ብሎ ሲያስብ የሚወረውራችሁ ቦታ ነው የነበረው። ይሄ እውነት አይደለም? የፓርላማ ሰዎች ይሄን አታውቁም? ይሄን ህገ መንግስቱስ የኢትዮጵያ ወሳኝ አካል ፓርላማው ነው ይላል። የህዝብ ሉዓላዊነት መገለጫ የህገ መንግስት ነው የሚገለጠው በፓርላማ አባላት በመረጣቸው ይላል። ስታዩ ትልቅ ነው በጣም። ወደ ውስጥ ገቡስ በሽተኛ ነህ? አዎ ፓርላማ ሂድ። ፖለቲካ እንትን አንሷል? አዎ ፓርላማ ሂድ። ትንሽ ትምህርት መማር አለብህ ብለን አስበናል? አዎ ፓርላማ ሂድ። ይሄ ነው የነበረው። ስለዚህ እነዚህ ሰዎች ፑፔት የሆነ ህገ መንግስት፣ የማይሰራ ህገ መንግስት አቧራ ላይ እንዲቀመጥ በፓርቲ የበላይነት ግን የሚመሩት እስካልመጣ ድረስ ኢትዮጵያ ውስጥ በምንም ተአምር ሰላም እንዲመጣ አያደርጉ። ፓርላማም አይገቡ፣ ፌዴሬሽን ምክር ቤት አይገቡ፣ ፌዴራል መንግስቱ የሚሰጣቸውን ስልጣን አይቀበሉ። ማይኖሪቲ ሆኖ መኖር ደግሞ አይችሉም። ህዳጣን ሆኖ መኖር በፍጹም አይችሉም። እኩልነት ባርነት ነው ለነሱ። ይሄንን መረዳት ያስፈልጋል። ይሄን ያልተገነዘበ ፖለቲካ የትም ርቀት አይሄድም። በነገራችን ቲፒኤልኤፍን ስትገቡ ፖለቲካው ሚሊቴሪውን ስትገነዘቡ በዚህ አንግል ካልተረዳችሁት ፖለቲካው አልገባችሁም። በእርግጠኝነት ነው የምነግራችሁ። ሶስተኛው በዲያስፖራ በተለይም በአገር አሜሪካ የሚኖሩ የህወሓት አባላት ለምንድነው ጦርነቱ የሚፈልጉት? ለምንድነው የሚፈልጉት? ሶስተኛው አካላት በዲያስፖራ በተለይም በአሜሪካን ሀገር የሚኖሩ የህወሓት አባላቶች ናቸው። ሰሞኑን በፍስሐ መንጁስ የተመራው ሚስጥራዊ ከህወሓት ዲያስፖራ አባላት በተለይ ከአሜሪካ ካሉት አባላት ጋር ውይይት አካሂደዋል። መረጃዎች ደርሰውናል። ውይይቱን ያደረገው ጀነራል ፍስሐ መንጁስ መቀሌ ሆኖ ነው ያደረገው። በሚስጥር ነው ውይይት ያደረጉት። እነዚህ ዲያስፖራ አባላት ውይይት ሲያደርጉ 3 እና 4 አስተያየቶች ሰጥተዋል። እነሱ ብቻ ነው የምነግራችሁ። በተለይ አሜሪካን ሀገር ያሉ ርዕሳችን ምንድነው? በዲያስፖራ ያሉ የህወሓት አባላት ጦርነቱን እንደሚፈልጉት ነው ርዕሱ። 3 አካላት አይደል አደበላለኩባችሁ፣ ይቅርታ። እንግዲህ 3 አካላት ነው እስካሁን ያነሳሁት። የታደሰ ወረደ ጊዜያዊ አስተዳደር፣ ሚሊቴሪ ፖለቲካ ኦፕሬሽን የሚሰሩት የህወሓት ፖለቲካና ሚሊቴሪው ክንፍ፣ ሶስተኛ ዲያስፖራው። ለምንድን ነው ዲያስፖራው ጦርነቱን የሚፈልገው? ለምንድን ነው እንዲጋጋልለት የፈለገው? ነግረውታል ፍስሐ። አንደኛ ጦርነቱን በፍጥነት ካልጀመራችሁ አደጋ ውስጥ ነን ብለው ነግሯቸዋል። በፍጥነት አሜሪካን ያሉት ናቸው እነዚህ። ለምን? የትራምፕ አዲሱ ፖሊሲ ነው። ቀነ ገደቡ እያለቀ ነው። ኤግዛክት ዳታው የለኝም። እነሱ ግን የነገሩት ለፍስሐ መንጁስ ቀነ ገደቡ አልቋል፣ ከጦርነቱ ጋር ተያይዞ ጊዜያዊ አሜሪካ ውስጥ የመቆየት ከተባሉት ከ50% በላይ የህወሓት አባላቶች ነን ብለው ነግረውታል። ስንት ሺህ ነው እንዲወጡ ግዴታ የተጣለባቸው? ከሱ ውስጥ 50% በላይ የህወሓት የትግራይ ሰዎች ነን ብለው። እንዳልኩት ዳታው የለኝም። ማጣራበት መንገድ ማጣራት እችላለሁ ከተረጋገጠ። አዲሱን ፖሊሲ ማጣቁት ከሆነ
እነ ባይደን ፕሮቴክሽን የሚል ሰጥተው ነበር የነበረው። ፕሮቴክሽኑ ምንድነው? ኢትዮጵያ ውስጥ ጦርነቱ ስለነበረች ጦርነቱ የሆነ መፍትሄ እስኪያገኝ ድረስ እንዲቆዩ ጊዜያዊ ቪዛ የተሰጣቸው ማለት ጊዜያዊ መቆያ መኖሪያ የተሰጣቸው ማለት አራውንድ ወደ 5000 ምናምን አካባቢ ታንክ ዩ ለፍስሐ መንጁስ የነገሩት ከነዚህ 5000 ሰዎች ውስጥ ከ50 በመቶ በላይ ቲፒኤስ ይባላል እንት ከ50 በመቶ በላይ የትግራይ ተወላጆች የሆንን የህወሓት ደጋፊ ወይም አባላቶች ነን ብለውታል። ቲፒኤስ የሚባለው ማለት አንዱ ያሉት እሱ ነው ለታደሰ ወረደ። አሁን የአሜሪካ መንግስት ያስቀመጠው ነገር ምንድነው? ጦርነቱ ስለሌለ ስላለቀ በጦርነቱ ምክንያት ተብሎ ማራዘም አልችልም ነው ያላቸው። ለቃችሁ ውጡ ብሎ ቀነገደቡ ስንቀን ቀረው። ሳሚ ጻፍልኝ። ቀነገደቡ ጥቂት ቀን ነው የቀረው እና አሁን ምንድነው ያሉት? እየተሯሯጥን ነው፣ ሴኔተሮች ጋር እየሄድን ነው፣ ኮንግረስ ጋር እየሄድን ነው፣ ኮርት ጋር እየሄድን ነው ብሏቸው። የነሱን ነው የኔን አይደለም እናገር። ኮርት ኦርደር እንዲሰጥ እያደረግን ነው ያሉ ነው። እና ያ ኮርቱ ፔንድ አድርጎልናል ነው። አሁን ሰሞኑን አሚን እኔ ኔጌቲቭ ነገር አይደለም እዚህ ጋር ማነሳው፣ ግን ውይይቱን ነው እየነገርኳችሁ ያለሁት። ማለት በኔጌቲቭ ለምን ይወሰዳል ነው እንዳልኩት። ዳታው ኤግዛክት ዳታው የለኝም። ስንት የትግራይ ተወላጆች ናቸው ከ5000 ውስጥ የለኝም። ጀስት ለፍስሐ መንጁስ የነገሩትን ነው የምነግራችሁ። ከ50 በመቶ ያላነሰው ቁጥር የትግራይ ተወላጆች ነው። ይሄን ቲፒኤስ ያገኘነው ደግሞ ከጦርነቱ ጋር በተያያዘ ነው። አሁን የአሜሪካ መንግስት እያለ ያለው ጦርነቱ ስላለቀ ከዚህ ጋር ተያይዞ የሰጠዋችሁን ነገር አንስቼዋለሁ ብሎ ቀነ ገደብ አስቀምጧል። ስለዚህ የጊዜያዊ የከለላ ስታተሳችንን ልናጣ ነው። ስለዚህ አሁንም ቢሆን አገሪቷ የጦርነት አውድ ውስጥ መሆኑን መከራከሪያችን መሆን አለበት። እውነታው መታወቅ ስላለበት ነው። ባይዘው መከራከሪያችን አሁንም ኢትዮጵያ የጦርነት አውድማ ውስጥ ናት ሚለው ማሳየት አለብን። ኮርትም ሊሆን ይችላል አላቅም። ኮርቱን የት ኮርት እንደቀረበ አላቅም። ዜና ነው ያየሁት። ፔንዶናል ምናምን ፔንዶና ማለት ክርክር ትገባለ ማለት ነው። ሶ ኢትዮጵያ ውስጥ የጦርነት ድባብ አለ። መመለስ የምንችልበት ነገር አይደለም። ይሄ አትሞስፌር መፈጠር አለበት። ሲፈጠር ደግሞ ጦርነቱን የለኮሰው ብልጽግና ነው፣ አብይ አህመድ ነው። ለዚህ ነው ተሯሩጠው አብይ አህመድ ጦርነት ለኮሰ፣ ብልጽግና ጦርነት ለኮሰ ያሉት። በነገራችን ላይ ጦርነቱን የለኮሰው ብልጽግና ነው፣ መንግስት ነው ያሉት። አሁን መከራከሪያ ሊያቀርቡ የፈለጉትም እሱ ነው። ቦስተን ላይ እንትን ያሉት ቴምፖራሪ ቦስተን አረገ ማለት ህጉን ዲቴል አላውቅም። ቦስተን አረገ ማለት ለዲሲ ይሰራል፣ ለቨርጂኒያ ይሰራል፣ ለሜሪላንድ ይሰራል ነው ቦስተን ለሚኖሩት ነው የሚሰራው። አላውቅም እሱ። አሁን እኔ መረጃ ነው እየሰጧችሁ ያለሁት። እየሰጧችሁ ያሉ መረጃ ደግሞ ጀነራል ፍስሐ መንጁስ ከህወሓት አባላት ጋር ከሆኑ የዲያስፖራ አሜሪካን አገር ካሉት ጋር የተነጋገረው ነው እየነገርኳችሁ ያለሁት። ዳታው አላነሳውም። እነሱ ግን ምን ብለውታል? ከ50 በመቶ በላይ ነን ብለዋል። ስለዚህ 5000 ከሆነ ከ2500 በላይ በትግራይ ጦርነት የሚባለው በሰሜን ጦርነት የሚባለው ቴምፖራሪ ፕሮቴክሽን ያገኙ ናቸው ማለት ነው።
ከትግራይ ውጪ ያሉኑ ሰዎች እንዳገኙ ማቃለው መጥራት ይችላል ስለማያስፈልግ እንጂ ፌደራል ኮርት ስለሆነ ሁሉም ቦታ ይሰራል ኦኬ ጉድ ሁለተኛ እንደ ምክንያት ያቀረቡ ያሉት ነው እሱ ነው ፖይንቱ አሁንም አገሪቷ በጦርነት የነደደች ነው ጦርነቱን ክብሪት የሚለክሰው ደግሞ ፌደራል መንግስቱ ነው ጦርነቱን የሚለኩሰው ጠቅላይ ሚኒስትሩ ነው እንዴት ብለን ነው የምንሄደው ቢኮዝ ቲፒኤልኤፍ ናት ካሉ ወይም ሌላኛው ወገን ነው ካሉ ሌላ ሊሆንባቸው ነው ስለዚህ አንዱ ሞቲቭ ከዚህ የሚቀዳ ነው እኔ ያለኝ መረጃ ይሄ ስለዚህ በአንድ በኩል ጦርነቱ ተጀመረ ቲፒኤልኤፍ ለኮሰው ቀጠለና በየሚዲያው ጦርነቱን የጀመረው ፌደራል መንግስት ነው ጦርነቱን የጀመረው አብይ አህመድ ነው ዛሬ ገደል የከተታቸው ታደሰ ወረደ ሲረግሙት ነው የሚውሉት ታደሰ ነው ጦርነት ማጀመረ የሚለውን ከሆነም ምክንያቱም ፕሮቴክሽን ያገኙት ከጦርነቱ ብቻ አይደለም ከፌደራል መንግስቱም ይመስለኛል ጉን ዲቴል አላቀው እንደ ሀገር ጦርነት ለኳሽ መንግስት ካለ ጦርነት ጀማሪ መንግስት ካለ ነው ምክንያቱም ሌሎች ሀገሮችም ጦርነት ይኖራል ተብሎ ስለሚታሰብ አለም ስለዚህ አንዱ ከፍስሐ መንጁስ ጋር በዲያስፖራ የሚገኙ አሜሪካን ሀገር የሚገኙ የህወሓት አባላት በቴሌኮንፈረንስ ውይይት አድርገዋል ሲያደርጉም ጦርነቱን በአስቸኳይ ጀምሩልን ከዛ በኋላ ሞቢላይዝ እናደርጋለን ህዝብ እናስወጣለን ገንዘብ ሞቢላይዝ እናደርጋለን ምናልባትም ያን የጦርነቱ ሲያደርጉት እንደነበረው እንትሮቹን የምንድነው አደባባዮቹንም ሰላማዊ ሰልፍ ሊወጡ ይችላል እሱን አላቅ ስቶፕ ዘ ዋር ምናምን ይያሉ ይወጣሉ ማለት አብይ አህመድ ስቶፕ ዘ ዋር ሊሉ ነው ማለት ሶስተኛው ምክንያት ከዲያስፖራ ጋር የተያያዘ ነው ያሞኔ ማጠቃለያ ጦርነቱ ተጨናግፏል የተጨናገፈው አንደኛውና መሰረታዊ ምክንያት እቅዳቸው ስለተጋለጠ እኔ በዚህ ደረጃ በኩራት ነው የምናገረው አዲስ ኮምፓስ ቤተሰቦች ልትኮሩ ይገባቸዋል ከሃስ ከፐ ከጥንስሳቸው ጀምሮ ስናጋልጣቸው ነው የዋል ነው የከረም ነው ይሄን አስበዋል ስብሰባቸው ይሄ ነው ጥር 15 በዚህ ነው የተሰበሰቡት እንዲህ ያሉ ጦርነቱን የሚጀምሩበት ቀን አስቀምጠዋል ዙር 1 ዙር 2 ፌዝ 1 ፌዝ 2 ፌዝ 1 እስከ ጥር 11 ፌዝ 2 ከጥር 10 ፌዝ 1 ጥር 11 የካቲት 11 ሶሪ የካቲት የሆነበት ምክንያት 51ኛ ዓመታቸውን ስለሚያከብሩ ስለዚህ ህዝቡን ሊያስጨፍሩት በልደታችን ቀን ወልቃይትን ተቆጣጣርን ብለው ሊያስጨፍሩት ስለዚህ ምዕራፍ 1ን ደግሞ እስከ ጠለምት ወዘተ ሄደው ከያዙ በኋላ የተረጋጋ ነገርና መቀጠል ከቻሉ ሊቀጥሉ ሁኔታዎች አደገኛ ከሆኑ ሊያፈገፍጉ ይሄን ሁሉ የሰማችሁት ከአዲስ ኮምፓስ አዲስ ኮምፓስ የሰማችሁትን ከታደሰ ወረደ ቃለ መጠይቅ ጋር አዛምዱት ሌላ ርቀት እንዳትሄዱ ጀነራል ታደሰ ወረደ ትላንትና የተናገረውን ሰምታችሁ ላለፉት አንድ ወር ከምናምን እኛ ስንናገረው ከነበረው ጋር አዛምዱት ምን አለ ታደሰ መጣና ለሙከራ ነው አላ ህዝቡ ስለጮህብን ምን ስለጮህብን ወንዝ አሻግረን አመጣን
በሙከራውስ በግራ በቀኝ በእን ሲደበደቡ መለስናቸው አፈገፈግን። እሱ ግን ምን አለ? ትእዛዝ ሰጥቼ ወደ ኋላ ተመለሱ አይደለም እንዴ ያለው? ኃይላችንን ወንዝ አሻግረን አስገብተን ነበር። ተከዜን አሻግረን አስገብተን ነበር። ያስገባንም ጀስቲፋይ ያስገባበትም ምክንያት እኮ ነው ጀስቲፋይ ሊያደርግ የሞከረው እንጂ አላስገባንም እኮ አላለም። አዎ ብለናችሁ ነበር። ሙከራ ታደርጋላችሁ ብለናል። ሙከራው ከተሳካ ወደ ሙሉ አቀፍ ጦርነት ትሄዳላችሁ ብለናል። እውነት ነው። ሞከራችሁ፣ ተመታችሁ፣ መጣችሁና ፈገፈግን አላችሁ። በዚህ መሃል ግን የፈጠራችሁ ትርክት ምን ነበር? ፖስት ትሩዙ ድራውነቱ ጦርነቱን የቀሰቀሰው ብልጽግና ነው። የቀሰቀሳችሁት እንደዛ ነበር። በእናንተ ሚዲያ በሚዲያዎቻችሁ ባጠቃላይ። ስለዚህ የጦርነቱ እቅድ ፌዝ 1 ከጥንስሱ ተጨናቅፏል። ፌዝ 2 የለም ወይ? አለ። አሁን እኮ አፈገፈጉ እንጂ እንዴት ነው ነገሩ? አንድ ሰው ኤርሚያስ ጦርነት ቀረ ማለት ነው። አፈገፈጉ እንጂ ገና እኮ አልተጀመረም። እነዚህ ሰዎች በስልጣን ትግራይ ላይ እስካሉ ድረስ ጦርነት አይቀርም። እንዴት ነው የተናገርኩትን በሙሉ አፈረስክብኝ እኮ እንዳልሰማሁንክብኝ ወይ አዲስ ከገባ አላውቅም። ይመጣሉ፣ ይመታሉ፣ ያፈገፍጋሉ። ይመጣሉ፣ ይመታሉ፣ ከተሳካላቸው ይቀጥላሉ። አሁንም ከተሳካላቸው ይቀጥላሉ። ሲመቱ ያፈገፍጋሉ። ከጦርነት ውጪ መኖር አይችሉም። ስለዚህ ታደሰ መጥቶ ከወንዝ አሻግረናቸዋል፣ ከተከዜ አሻግረናቸዋል። ከዛ በኋላስ እኛ እኮ ለ4 ሰዓት ተወያየንና ውይይቱ እንትን ሲል ግጭት ተፈጠረ፣ ተመታን። ወደ ዳጉሳ የተላኩት አፋፍ ላይ ቁጭ ብለው ተመቱብን። ምን ልታረግ ዳጉሳ ሄድክ? ማፈቀደልህ? ከፌደራል መንግስት ጋር አውርተህ ነው ወይ ወንዝ የተሻገርከው? አየት ጋዜጠኛ ጠያቂ ቢሆን ኖሮ ተፈቅዶልህ ነው ወይ ወንዝ የተሻገርከው? አልጠየቀም። ሊጠይቅ አይችልም ጋዜጠኛ። ለምን እንዲመለሱ አረክ? ከዛስ ልንገራችሁ ለፌደራል መንግስት ታደሰ ምን እንዳለ ለአንዳንድ ባለስልጣን ኃላፊዎች ተከዜን ተሻግረው እንደሚሄዱ አላውቅም ነበር። ይሄ የአደባባይ የተናገረው አይደለም። በቃ እኛ የምታምኑ እኔን አምናችሁኝ ብቻ ስሙት። ይሄ ተከዜን ተሻግረው እንደሚሄዱ አላውቅም ነበር፣ አልነገሩኝም። ይህም ያልታዘዝም ባይነት ምልክት አድርጌ ወስጄዋለሁ። ነገር ግን ባወቅኩኝ ሰዓት ወደ ጠለምት መግባታቸው ማለት ነው። ባወቅኩኝ ሰዓት እንዲመለሱ አድርጌያለሁ። ይሄን የተናገረው ታደሰ ወረደ ነው ለፌደራል ሰዎች። ወላችሁ ይሄን ያለ ሰውዬ ተገልብጦ ለህዝብ ጋር ሲወጣ ግን አቅነበረ አለ። ላክናቸው ወንዝ አሻግረን አለ። ወንዝ አሻገርናቸው አለ። ስለዚህ ፌዝ 1 በጥንስሱ ጦርነቱ ተጨናቅፏል። ዴድ ኦን አራይቫል ያልነው ለዛ ነው። ዴድ ኦን አራይቫል። ይሄ ማለት ግን አለቀ ደቀቀ ማለት አይደለም። ጦርነት ለኳሹ እስካለ ድረስ ይቀጥላል። ገና ታደሰ ወረደ ስለ ጠለምት ስለታወቀ አወራ። ታዲያ ምን ነው በዛኛው ሳይድ በአፋር ሳይድስ ምን ስለሆናችሁ ነው ሄዳችሁ ጠይቁት። ለምን በአፋር በኩል ሄዱ ታዲያ? በአፋር በኩል ያስቆማቸውስ ማን ነው? በአፋር ሄደው ማን ያስቆማቸው? በአፋር በኩል